የሁለት ዓለም ሰዎች ሰላም ውድ የናይላይቱ ቤተሰቦቼ እንደምን አላችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን። እንኳን ወደ ናይላይቱ በሰላም መጣችሁ። ዩቲዩባችንን ሰብስክራይብ፣ ላይክ እንዲሁም ሸር፣ ኮሜንት እያደረጋችሁ አበረታቱን። አዲስ ተከታታይ ትረካ ይዤላችሁ ቀርብ ያለው የንስሐ ማዕበል ይሰኛል። ክፍል 1 የንስሐ ማዕበል። የሁለት ዓለም ሰዎች። በአዲስ አበባ የምትገኘው የሀያት መንደር ለብዙዎች የሰላምና የጸጥታ ሰፈር ብትሆንም ለኪሩቤልና ለሳባ ግን የሁለት ፍጹም የተራራቁ ህይወቶች መድረክ ናት። የኪሩቤል ዓለም ሀያት 49 በሚባል ውብ ሰፈር ውስጥ የሚገኘውና ከአባቱና ከእናቱ የወረሰውን ሰፊ ግቢ የኪሩቤልም የግል ግዛት ነው። ኪሩቤል ቁመናው ረዘም ያለ፣ ፊቱ ላይ ግን ሁልጊዜ ንቀት የሚነበብበት ወጣት ነው። በኪሱ ያለው የቤተሰብ ሀብት በራሱ እንዲተማመን፣ ሰዎችን እንዲንቅና በቁማር ጠረጴዛዎች ላይንም እንዲንቀባረር አድርጎታል። ኪሩቤል ጋር ሃይማኖት በስም ብቻ ነው ያለው። ስለ እምነቱ ምንም አያውቅም ማለት ይቻላል። በተግባር ግን ህይወቱ በድቅድቅ ጨለማ የተሞላ ነው። በቅርብ በሰፈር ውስጥ የሚስጥር የሚወራበትና እርሱ ግን እንደ ጀብድ የሚቆጥረው ታሪክ አለ። ከሁለት እህትማማቾቹ ጋራ ተራ በተራ ግንኙነት መፈጸሙን፣ ይህንን ነውር በጓደኞቹ ፊት ሲያወራ እንደ ጀብድ ነው። የእርሱ ውሎ ሀያት አደባባይ አካባቢ በሚገኙ ካፌዎች ውስጥ ከክፉ ጓደኞቹ ጋራ ቁማር መጫወትና ሰዎችን በሚሳደብ ንግግሩ ሌሎችን ማንሳቀቅ ነው። የሳባ ዓለም። በሌላ በኩል ሳባ ትገኛለች። እርሷ በዚህ ሀያት ሰፈር የምትኖር በመልካም ጠባዋ የምትታወቅ ወጣት ናት። በተጨማሪ ሳባ መንፈሳዊና እጅግ ተጫዋች ልጅ ናት። ከጓደኞቿ ጋር ስትሆን የሳቅ ምንጭ ናት። ሳባ በራሷ እጅግ ትተማመናለች። በተለይ ስለ ፍቅርና ስለ ወንዶች ሲነሳ ለጓደኞቿ እንዲህ ትላለች። እናንተዬ፣ ይሄ ፍቅር የሚሉት ነገር እኔን አይዘኝም። ልቤን በ7 ቁልፍ ቆልፌ ለፈጣሪ ሰጥቻለሁ። አዳኝ ቢመጣ አሽቃባጭንም ቢመጣ እኔ ጋር አይሰራም። የሰማዩ ፍቅር ይበቃኛል እያለች ጓደኞቿን ታዝናናለች። ነጭ ነጠላዋን አጣፍታ ወደ ሀያት ጸበል መድኃኔዓለም መመላለስ የዕለት ተዕለት የህይወት ስራዋ ነው። አንድ ምሽት ኪሩቤል በሀያት አደባባይ በሚገኝ ካፌ ውስጥ ከጓደኞቹ ጋራ ቁጭ ብሎ ሳለ ሳባን ተመለከታት። ሳባ ከጓደኞቿ ጋራ እየተሳሳቀችና እያወራች ስታልፍ የኪሩቤልን ቀልብ ሳበችው። ይህች ማናት ሲል ጠየቀ ጓደኞቹን። እሷ ሳባ ናት። የሀያት ልጅ ግን አትድከም። እሷን ለማግኘት ተራራ መናድ አለብህ። ወንድ ልጅ ዞር ብላ አታይም አሉት በፌዝ። ኪሩቤል ፊቱ ተቀየረ። ለእኔ የማይሆን ሴት የለም። ድንግልናዋን ይሁን ኩራቷን ሰብሬ ካልጣልሁት ኪሩቤል አይደለሁም ብሎ በጓደኞቹ ፊት ማለ። ከዚያ ቀን ጀምሮ ኪሩቤል በሀያት አደባባይና በ49 መንገዶች ላይ ሳባን ለማጥመድ መከታተል ጀመረ። ሳባ ግን የኪሩቤልን እቅድ ገና አልተረዳችም ነበረ። ክፍል 2 ይቀጥላል። ውድ ቤተሰቦቼ ክፍል 1 ይህን ይመስላል። ከታሪኩ ምን ተረዳችሁ? ክፍል 2ስ ምን የሚሆን ይመስላችኋል? እውነት ሳባ ኪሩቤልን ቀርባ ኪሩቤል ጌሙን የሚያሸንፍ ይመስላችኋል? ወይስ ሳባ ኪሩቤልን ወደ መንፈሳዊ ህይወት የምታመጣው ይመስላችኋል? የትኛው ይመስላችኋል? በኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። በጣም የሚያጓጓ ሳቢ ታሪክ ነው። በዚህ ታሪክ ውስጥ ኪሩቤል እህቶቹን እንደ እህት ሳይሆን እንደ ጓደኛ መገናኘቱ ደግሞ ትልቅ ልብ ሰባሪ ነገር ነው። ሆኖም ይህ ታሪክ በጣም ቆንጆ ተከታታይ ታሪክ እንደሚሆን አልጠራጠርም። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ።
ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልኝ። ክፍል 2 ይዤላችሁ እቀርባለሁ። ሰላም ቆዩልኝ።